በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወተስዑ ለወርኃ ተበዛዝነት እስከ ዓርብ ዕለት ለእግዚእነ መድኃኒነ ወመድኃኒነ ኢየሱስ ክርስቶስ እምእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ በሥጋ ኃይሉ ወምሕረቱ ያሉ ሴ ለዓለመ ዓለም አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን የድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን። ይቅርታውና ቸርነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ሰላም ለልደትከ ማኅቶተ ዓለም ምስኑ ወጥኢና ዓለም ብርሃኑ መንፈሰከ ሐድስ ሲሆን ለገብርከ ውስተ ርሳኑ ጽውራንኒ ለህድየከ ይኑ ሶበት ነፋይቆሙ አይዋፍ ሆኑ። በዚችም ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ ያረፈች። እርሷም ከሮሜ ሀገር ለከበሩት ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊት ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም መሄድ ከእሳቸው ጋራም ማገልገል ልማዷ ነው። አባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትንም ገድል አዘውትራ ታነባለች። ከእሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበር። ከዚህም በኋላ ወላጆቿ ሊያጋቧት ታስበው ከሮሜ ሀገር ታላላቆች ለአንዱ አጭቷት። የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችንና ጌጦችን አዘጋጁላት። የጋብቻውም ቀን ሲደርስ እናቷን እናቴ ወይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስ እሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮቿን ከእርሷ ጋር አድርጋ አሰናበተቻት። እሷ ግን ወደ ባህር ወደብ ተጉዛ መርከብንም አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋንዮስም ደርሳ ሀሳቧን ሁሉ አስረዳቸው። የከበረ ኤጲፋንዮስም ወደ እስክንድርያ ሀገር ሰደዳት። ከዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጦ ስሙን ነገራትና የምትሰራውን ሁሉ አስተማራት። ማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስ ለበሰች። ከእርሷ ጋር ያሉ ሽልማቶችን እና ጌጦችን የወርቅ ልብሶችን ሸጠችና በሰማዕታት መጀመሪያ በቅዱስ እስጢፋኖስ ስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት የበሰሉትን አትቀምስም። በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም እየተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችበትም ዕለት ሰዎች በቀትር ጊዜ ብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበር። የሚያበሩ ከዋክብትም አክሊላትም በዙሪያው ሆነው ሥጋዋን ከደናግል ሥጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። እዚያ ጊዜ እነዚያ ሁለቱ አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ረፍቷ ያለ ገድሏን ለሊቀ ጳጳሳትና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ምስጢሯንም ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡም ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለአክሳኒ ዘሰሜይዋ በአብይ ለፈላሴ ዘተርጓሚያ በመንፈቀ ሌሊት በመንፈቀ መዓልት ያጠይቅ ትምህርተ እበያ ወጸጋም ዘደናግል እስከ አንበሩ ሥጋ ማእከለ ከዋክብት መስቀል በሰማይ አብራ። በዚችም ቀን የመስተጋድል የከበረ ሰማዕት የሰርያቆስ መታሰቢያ ነው። በረከተኛ ቀጥሎ ዘላለሙ አሜን። በዚች ዕለት ከሮሜ ሰዎች ውስጥ የንጹሐን ሴቶች መታሰቢያ ነው። የሄልንማ የአሊና የዘረባ ሞኒ የቃውት አባ ገብረ ናዝራዊ የዳጓ ገዳም ጻድቃን ተዘጀው በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። በዚችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያንን በመፈለግ በበረሃ ውስጥ ይዞር የወደቀች የሰው ራስ አገኘ። እርሷም ሥጋ የሌላት አጥንት ብቻ ናት። ሥራዋንም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ።
መመጽወትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠግብም ነበር። በአንዲትም ዕለት ወደ ንግድ ሩቅ ወደሆነ ሀገር ስጓዝ ውሃ ወደሌለበት በረሃ ደረስኩ። የቀን ሐሩርም በጸና ጊዜ ግመሎቼ ሞቱ፣ ባሮችም ሸሹ፣ ብቻዬንም ቀረሁ። በሦስተኛውም ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ድምፅ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ሥራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ሥራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረትን ትለምነው ዘንድ ማልድሃለሁ አለው። ቅዱሱም ወደ እግዚአብሔር ስለ እርሱ ለመነለት። በዚያን ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስጢፋኖስ በሐሲሰ ጻድቃን እንግልጋ አመ ውስተ በዱ ረከበ አጽመ ምውት ሩቀ ስጋ አንቂሆ ኪያሁ እንዘ ይሲአሎን በለትጋ ሶባ ጠየቆ ለመካነ ስቃይ ጹጋ ተጋድሎ ፍትወት ፈጸመ ወአድማ ጸጋ